ጦርነት ይብቃን ያሉ ሚኒስቴሮች እየበዙ መሆኑን ሚዲያ ላይም አንቀርብም እያሉ መሆኑን አንዳንድ መረጃዎችን ሰብስቤ ያለው። ሌላው ደግሞ አብይ አህመድ ሙስና ላይ ጦርነት ከፍቻለሁ ብሎ እየዛተ ነው እና ማንም አይቀርም እያለ ነው። ለምንድን ነው እንደዛ የምለው? ብልጽግናና ሙስና ተለያይቶ ይኖራሉ ወይ የሚለውን መገምገም ያስፈልጋል። የአብይ ተልእኮ ምንድን ነው? ግቡስ ምንድን ነው የሚለውን እናያለን። ሌላው የመስከረም ዝግጅት ነው። መስከረም እንግዲህ መስከረም ላይ አብይ አዲስ መንግስት አቋቁማለሁ እያለ ሽርጉድ እያለ ነው። አዳዲስ ሚኒስቴሮችን አመጣለሁ፣ ማንም ሰው አይቀርም፣ ከጌዲዮን ጢሞቴዎስ ውጪ ሁሉንም አነሳለሁ፣ አባራለሁ እያለ የዛተ ነው። ለብዙ ሚኒስቴሮችም ተነግሯል። እሱንም ዲቴሉን አንዳንድ ነገሮችን እናወራለን። አንዳንድ ከምዕራብ ኢትዮጵያም አሁኑ ወደዚህ ሳልገባ በፊት የሰማሁት ነገር አለ። በተለይ ፋኖ እና የጉሙዝ ኃይሎች እርምጃ የወሰዱበት ተስማምተው ዛሬ መከላከያ ሰራዊት ላይ ጥቃት ያደረሱበት ዜና ሰምቻለሁ፣ መረጃ ሰምቻለሁ። እሱንም አንዳንድ ነገሮች ማለት ያስፈልጋል። ብዙ ነገር አለ። እስከ መጨረሻ ድረስ ተከታተሉኝ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ እያልኩኝ ወደ ቀጥታ ወደ መጀመሪያ የያዝኩት መረጃ ልግባ። አብይ እንግዲህ አጣብቅኝ ውስጥ ነው። እንደሚታወቀው አብይ አህመድ የመጨረሻው ዘመን ውስጥ ነው። የእሱ ስርዓት እየወደቀ በሄደ ቁጥር የራሱ ሚኒስቴሮችም አንታዘዝም እያሉ ነው። ዛሬ የሰማሁት ምንድን ነው? የተወሰኑ ሚኒስቴሮች አጣርቻለሁ። ምንድን ነው አብይ ይሄ ሚኒስቴሮች አካባቢ አለመግባባቶች አሉ። ምንድን ነው አለመግባባቱ? የኦሮሚያ ጦርነት፣ የአማራ ክልል ጦርነት፣ የትግራይ ጦርነት ላይ አንድ ላይ አድርጋችሁ ወጥታችሁ በሚዲያ ላይ ተናገሩ። ሁሉም ሚኒስቴሮች በተራ ተይዞላቸው ግማሹ ፋና፣ ግማሹ ኢቲቪ፣ ግማሹ ምናምን እንደዚህ እየተባለ ክልል ላይም የኦሮሚያ ቴሌቪዥን፣ የአማራ ቴሌቪዥን እንደዚህ እየሄዳችሁ በተለያየ ቋንቋ አሁን እየመጣ ያለውን ጽምዶ ምናምን የተባለው ጥምረት የሚባለው የዚህ ኃይል እንትኑን ይሄ አብይ በየቀኑ የአብይ ሚዲያዎች እያሳዩ ነው። ሶስቱ ሸኔዎች ምናምን ብሎ የሰየመው ማለት ነው። አብይ እንግዲህ የኦሮሚያ ኃይል፣ የአማራ ክልል ኃይል እና የትግራይ ክልል ኃይል ተስማምቶ እየመጡብን ነው፣ ወጥታችሁ ይህንን አውግዙ ብሎ አብይ ስኬጁል ጽፎ የክሌ ሚኒስቴር በዚህ ደረጃ የክሌ ዳይሬክተር ደግሞ በዚህ እንትን ሰዓት ላይ እንደዚህ አይነት ይሰራል አብይ ቁጭ ብሎ እና ሚዲያ ላይ ወጥታችሁ ሶስቱም ይሄ አብይ የምለው ሸኔዎች አውግዙ እና ጦርነቱ አስፈላጊ ነው፣ የኢትዮጵያ ሕዝብ ተነስቶ እነኚህ ሶስቱንም ለማጥፋት እንትን ማድረግ አለበት፣ መተባበር አለበት ብላችሁ ወጥታችሁ ተናገሩ። ማንም ሚኒስቴር አይቀርም ተባለ። ሴት ወንድ እስከ ዳይሬክተሮች ደረጃ የሚሄድ ነው። ወጥታችሁ ተናገሩ። ካልሆነ ግን ይህ መንግስት የእናንተ አይደለም ማለት ነው። እናንተ ለሚመጣው መንግስት ራሳችሁን እያዘጋጃችሁ ነው ብሎ አብይ ይህንን ተናገረ እና በዚህ ደረጃ ብዙ ሚኒስቴሮች እኛ ስራችን ነው የምንሰራ። ለምሳሌ እኔ የመንገድ ሚኒስቴር ከሆንኩኝ የመንገድ ጉዳይ ላይ ያጋጥሙን ችግሮች ከሱ ጋር አያይዤ ፋኖም ይሁን የኦላም ይሁን የቲዲኤፍም ይሁን መናገር ይችላለሁ። ከዛ ውጭ ግን እኔ የመንግስት ኮሚኒኬሽን ኃላፊ አይደለውም። እኔ ዝም ብዬ የጦር ፕሮፓጋንዲስት አይደለውም። ዝም ብዬ በየቀኑ አልሄድም የሚል ሚኒስቴር በዛ እና የጦር ፕሮፓጋንዳ አንሰራም።
አማራ ክልል ላይ አንሰራም፣ ኦሮሚያ ላይ አንሰራም፣ ትግራይ ላይም ዳግማዊ ጦርነት አንቀሰቅስም ብሎ ብዙ ሚኒስቴሮች እምቢ አሉ። ይሄ እዚህ ደረጃ ላይ ደርሷል ማለት ነው። ብዙ ሚኒስቴሮች እምቢ ስላሉ አብዛኛው ሚኒስቴር ከሀገር እንዳይወጣ ተከለከለ። ማንም ሰው የመስሪያ ቤትም ይሁን የባለስልጣን ቪዛ ማን ነው ይሄ ተመቶላቸው ፓስፖርት በውጭ ጉዳይ ሚኒስቴር ለማንም እንዳይሰጥ ተባለ እና ዛሬ ላይ የተወሰኑ 1-2-3 ሚኒስቴር ኃላፊዎች በስተቀር የአብይ ባለስልጣናት ወደ ውጭ እንዳይሄዱ ተከለከሉ። ለምን? ኦልሬዲ ተቃዋሚ ሆኑ አለ፣ ይጠፋሉ። አሁን በየቦታ እኮ የምንሰሙት እኮ ከኢትዮጵያ የእግር ኳስ ተጫዋቾች ጭምር ወጣቶች ምናምን አትሌቶች ሲወጡ ይጠፋሉ፣ እየጠፉ ነው። ከአውሮፓ እስከ አሜሪካ እየጠፉ ነው። ለምንድን ነው ይሄ እየሆነ ያለ? ይህ ስርዓት አስከፊ መሆኑ እየተረዳ የመንግስት መዋቅር ራሱ አብይን ሽሮታል። አብይ አህመድ መውረድ አለበት የሚል አዝማሚያ እየታየ ነው። ስለዚህ አለ አብይ ከጌዲዮን ጢሞቴዎስ በስተቀር ሁሉንም አባራለሁ፣ ሁሉንም እርግፍ አድርጌ አባራለሁ ብለው ወስኗል። አሁን እንግዲህ አሁን አብይ የሚገዛው በሚኒስቴሮች እንዳልሆነ ይታወቃል። ይሄ ሚኒስቴር ምናምን የሚባለው ካባ ነው እንጂ ዋናው የአብይ አገዛዝ ጠመንጃ እንደሆነ ይታወቃል። ይሄ ሴኪዩሪቲ አፓራተሱን ተጠቅሞ ነው ኢትዮጵያ ሕዝብን የገደለ የሚገዛ አብይ። አሁን ምንድን ነው እያደረገ ያለው? ሚኒስቴሮችም አንሳተፍም፣ በቃ ይህንን ጦርነት ሰልችቶታን፣ እኛ ይብቃን፣ የጦርነት ሰለቸን ብለው ለአብይ ፕሮፓጋንዳ አንሰራም ማለታቸው አብይን ተስፋ አስቆርጧል። አብይ ከዚህ በኋላ ምንድን ነው የማደርገው ብሎ ምንድን ነው ያደርገ? አዳዲስ ሚኒስቴሮችን ከዝንትን በቃ ያልነበሩ ሚኒስቴሮችን በአዲስ መልክ አዳዲሶቹን ላምጣና እነኚህ ግማሹን በማሰር ግማሹን አምባሳደሮችን አድርጌ ወደ ውጭ እልካለሁ ብሎ ወስኗል። አሁን ብዙ ሚኒስቴሮች አምባሳደር ትሆናላችሁ ተብሎ ተነግሯቸዋል። አምባሳደር የሚሆኑ ውጭ አምባሳደር የነበሩ ደግሞ እንዲመለሱ ትዕዛዝ ተላልፏል። እንዲመለሱና ሪፖርት እንዲያደርጉ ከዛ ከኢትዮጵያ እንዳይወጡ ጡረታ እንዲወጡ ጡረታ ወጥተው አዲስ አበባ ውስጥ ቤት ይሰጣቸዋል፣ መኪና ያገኛሉ፣ ደሞዝ ያገኛሉ። ከዛ ውጭ ዝም ብሎ የካድሬ ስራ መስራት ይችላሉ ነው የተባለው። እና ሚኒስቴሮች አብዛኛው እንግዲህ ኦልሞስት ሁሉም ይባረራሉ ማለት ነው፣ ከጌዲዮን በስተቀር ነው ያለ። ይህንን የተናገረው አብይ ራሱ ነው። እና አብዛኛው እና ሚኒስቴሮች በጣም እየተንቀጠቀጡ ምንድን ነው እየሆነ ያለ? እኔ የምታሰር ሊስት ውስጥ ነኝ እኔ ብሎ እየጠየቁ ነው። እነማን ናቸው የሚታሰሩት? እነማን ናቸው አምባሳደር የሚሆኑት? ይህ ነው ጥያቄያቸው። አሁን ብትጠይቁት የትኛው ሊስት ውስጥ ነው የገባ? የሚታሰር ሊስት ነው ወይስ አምባሳደር የሚሆን ሊስት ነው ያገኘ ብላችሁ ነው የሚጠይቁት። አሉ እዛ ውስጥ ስንሰራ ስለነበር አልፎ ያው መረጃዎች ይሰጡናል። ቦታ ፈልጉልን እባካችሁ፣ እንዴት ነው የምንወጣ ከኢትዮጵያ ይላሉ። ቤት በኩል ነው የምንወጣ ይላሉ የአብይ ሚኒስቴሮች። እኔ ነገር ምንድን ነው እንዴት ነው የወጣው አንተ ምናምን። እንደገና እኔ መምህር ስለነበርኩኝ አስተማሪ ነኝ፣ ወደ ሙያ ነው የተመለስኩት። ሲጀመር እኔ የተፈጥሮ ካድሬ አልነበርኩም። ያንንም ካድሬ መስራት አልችልም። እኔ በተለይ ኢትዮጵያ ውስጥ ካድሬ መሆን ከባድ ነው። ውሸት ስራ ነው የምሰራ። ስልጠና ወስደ በውሸት ህዝብን ማሰቃየት አትችልም። ስለዚህ ያችን 2 ዓመት እኔ ትንሽ ያኔ 2 ዓመት ያው ኢትዮጵያ ውስጥ ጥሩ ነገር
የሚታይ ነገር ስለሆነ ትቆያል። ከዛ ውጪ ግን ስትረዳ ሁኔታው ሲገባ ቶሎ ወደ መጣበት ቦታ ትመለሳለህ። ያንን ነው ያደረኩት። እነሱ ደግሞ አሁን ነባር ካድሬ ከሆንክ በጣም ያስቸግራል። ካድሬዎች በጣም በነገራችን ላይ ኢትዮጵያ ውስጥ ካድሬ ማለት ምን ማለት ነው? ብዙ ሰዎች የሚረዱ አይመስለኝም። ካድሬ ማለት ኢትዮጵያ ውስጥ ስራ የሌለ ያንን ስራ ከለቀቀ መግቢያ የሌለው ሰው ማለት ነው። ከወረዳ ከቀበሌ እስከ ሚኒስቴር መስሪያ ቤት እስከ ጠቅላይ ሚኒስቴር ራሱ አሁን አብይ ቢባረር አሁን ያው ወንጀለኛ ስለሆነ አይባረርም፣ ይታሰራል። አብይ ለህግ ይቀርባል። ግን ደግሞ እንበልና ወንጀል አልሰራም ከዚህም በፊት እንበል አብይ አህመድ ወንጀል ባይሰራና ቢባረር እንደው ሚኒስቴር መስሪያ ቤት ሆኖ ቢባረር መግቢያ የለውም። ምንድን ነው የሚሰራ? ከዚህም በፊት አይተናል። አብይ ተባሮ የአባዱላ ጋርድ ሆኖ ሲያገለግል አየን። የተማረ ሰው ከሆነ ስራ ያገኛል። ካድሬ ማለት ኢትዮጵያ ውስጥ ያልተማረ መግቢያ የሌለው መውደቂያ የሌለው ከዚህ ከወጣው የት ነው የምገባ ብሎ የሚጨነቅ ስለዚህ ስልጣን ላይ ሙጥኝ ብዬ መቅረት አለብኝ ብሎ የሚያስብ ማለት ነው ካድሬ ማለት ኢትዮጵያ ውስጥ። ይሄ ነው እንግዲህ ኢትዮጵያ ህዝብን ከዘመን ወደ ዘመን የሚያስቸግረው። አንዴ ስልጣን ከያዙ እዛ ላይ ይሞታሉ። አንዴ ስልጣን ከያዙ አዛዣቸው የፓርቲው አለቃ በሚያዛቸው መሰረት እንዲሄዱ ያደርጋል። ለምን? መግቢያ የለኝም ብሎ ስለሚያስቡ። እንደኔ ለምሳሌ ይህንን ትቼ ከሄድኩኝ ስራዬ ወደ ስራዬ እመለሳለሁ፣ ሙያ ያለኝ አስተምራለሁ ብሎ ኮንፊደንስ ያለ ሰው በብዛት የለም ኢትዮጵያ ውስጥ። ስለዚህ እዛው ላይ እንደ እንትን ሙጥኝ ብለው አንዴ ያዙ እዛ ላይ ይሞታሉ። ይሄ በጣም አደገኛ ነው ኢትዮጵያ ውስጥ። ይህንን ማፋታት ለወደፊትም ይሄ ነገር ሲሪየስሊ ማሰብ ስላለብን ነው መለስ ብዬ ወደዛ የገባሁት። አሁን የሆነ ያለው አብይ አህመድ ሚኒስቴሮችን አባራለሁ ብሏል እንዳለ። ዋናው እንትኑ ደግሞ አንደኛ ሁለት ነገር ነው እዚህ ላይ አያይዘን የምናነሳ። አንደኛው አልታዘዝ፣ ይሄ ፕሮፓጋንዳ አንሰራም ያሉ በዙ፣ ይብቃን ጦርነት ያሉ በዙ። ሁለተኛውና አሁን አብይ ደጋግሞ እያወራ ያለው ስለ ሙስና ነው። ሙስና ሰርቷል፣ ሚኒስቴሮች ናቸው ሙስና የሰሩት ብለው አብይ ለኢትዮጵያ ሕዝብ ለመናገር ተዘጋጅቷል። እስካሁን አብይ ብዙ ጊዜ ስለ ሙስና እያወራ ነው። 8 ዓመት የሰረቀው ሰውዬ አብይ አህመድ አደራጅ ዋና የሙስና ባለቤት የሙስና ሊቀመንበር የሆነው ስራ አስኪያጁ አብይ አህመድ ሆኖ ሳለ አሁን ምንድን ነው ያደረገ ያለው? ሙስና ሰሪዎች እነኚህ ናቸው፣ እነኚህን ደግሞ ይኸው እያሰርኩ ነው፣ ሌላውን ደግሞ አባረርኩላችሁ። ስለዚህ እኔ አዲስ ሰው ነኝ፣ ደግፉኝ፣ በአዲስ መልክ ፕሬዚዳንት ሆኜላችሁ እየመጣው ነው። እስከዛ ድረስም መስከረም ላይ መንግስትን ሲመሰርት እልል ብላችሁ በአዲስ መንፈስ ተቀበሉኝ ለማለት እያዘጋጀ ነው አብይ። እዚህ ላይ ምን እያለ ነው? ከመንግስት ጠራርጌ አባረርኩ፣ አሰርኩ። ምንድን ነው የምትፈልገው የኢትዮጵያ ህዝብ ለማለት ነው። ያ ደግሞ ምንድን ነው የሚያሳየው? እኔ ከደሙ ንጹህ ነኝ ማለት ነው። አብይ አህመድ ከደሙ ንጹህ ሆኖ ማለት ነው። አስቀኝ ነው አይደል? አዎ። አብይ ምንም ሙስና አይሰራም። ከዚህም በፊት ኢትዮጵያ ህዝብን ያሰቃየው ሚስተር ኤከሌ ሚኒስቴር ላይ የነበረው እንደዚህ እያለ የተወሰኑ ደግሞ ከዚህም በፊት ከሚኒስቴር መስሪያ ቤት የወጡ አሁን ቢዝነስ የሚሰሩ አሉ። እነኚህ ናቸው እንጂ እኔ እኮ ምን አደረግኩ? እኔ እኮ በደሞዝ የምኖር ሰው ነኝ አለ። እኔ በትንሽ ደሞዝ እኖራለሁ እኮ
ረሀብተኛ እኮ ነኝ ይላል አብይ። ምንም የለኝም ይላል። ዱባይ ላይ ወርቅ አከማይተው ኧረ ምንም የለኝም በደሞዝ በኢትዮጵያ ደሞዝ እኮ ነው የምኖረው ሰው ነው የምረዳኝ ሊል ይችላል። እና አሁን ከደሞዝ ነፃ ነኝ። ስለዚህ እንትኑ ኃጢአቶቹ የገሌ ነው ሙሉ ኃጢአት የስርቆት እዚህ ላይ በደንብ ማየት ያለብን ይህ ሙስና ሊያፈርሰኝ ነው ብሎ ተናግረዋል ከዚህም በፊት። በእርግጥ ሙስና የብልጽግና ዋነኛው መሰረት የአገዛዝ መሰረት ነው ሙስና። ግን አብይ ሙስና ላይ እንትን እያለ ነው ወይ ጦርነት ከፍቷል ወይ ሙስና ላይ? እሱ አሁን ከደሙ ንጹህ ነኝ እኔንን ተቀበሉኝ፣ የሚያሰቃዩ ደግሞ እነ እከሌ ናቸው፣ እነሱ ደግሞ አባረርኩ፣ አምባሳደር አረኩት እና ሌላውን አሰርኩ ለማለት ነው። የተወሰነ አውቆ ትንንሽ አሳዎችን አሰርኩ እያለ ነው። አሁን ጉምሩክ ውስጥ ተወሰኑ 1 2 3 4 ዳይሬክተሮችን አሰርኩ አለ ጉምሩክ ውስጥ። አሁን እንደው በምናወራ ከሆነ ጉምሩክ ደበሌ ቃበታ የሚባል ነው ጉምሩክ አካባቢ የነበረው እስካሁን እሱ ነው የሚመራው። እና ጉምሩክ ማለት በጣም በቃ የሙስና ጽሕፈት ቤት ነው ጉምሩክ። ደበሌ ቃበታ ኦፒዲዮ ነባር ኦፒዲዮ ነው፣ በጣም ነባር ኦፒዲዮ ነው። ለመጀመሪያ ጊዜ በኢትዮጵያ ታሪክ አይደለም በኦሮሚያ የኦፒዲዮ ታሪክ ደበሌ ቃበታ ነው በሙስና የተባረረው ከኦፒዲዮ። ለመጀመሪያ ጊዜ ኦፒዲዮ ራሷን ገምግማ በ1990ዎቹ ደበሌ ቃበታን አባረረች። ከዛ ቀስ ብሎ ደግሞ ደበሌ ወደ ስልጣን ተመለሰ። የምዕራብ ሸዋ አስተዳደር ሆነ። ምዕራብ ሸዋ ላይ ደግሞ ሰው ገደለ። ደበሌ ቃበታ ሰውን ገሎ የዞን አስተዳደር ሆነ። ሰውን ገሎ ኦፒዲዮ ያኔ እኮ ጥሩ ነው፣ እንደው ጥሩ ነው ያዙትና እንዲታሰር ለፍርድ ለህግ እንዲቀርብ ተደረገ። ፍርድ ቤት ደበሌ ቃበታን ሞት ተፈረደበት። ሞት የዛሬ የጉምሩክ ኃላፊ ሞት የተፈረደበት ሰውዬ ማረሚያ ቤት ገብቶ ያው ኢትዮጵያ ውስጥ ሞት ከተፈረደበት እድሜ ልክ እንዲሆንልህ ይደረጋል። እዛ እንዲያርፍ ተደርጎ ቀስ ተብሎ ደግሞ በፕሬዝዳንት ግርማ ወልድ ጊዮርጊስ ምህረት ተደረገለት ተብሎ ተለቀቀ ደበሌ ቃበታ። አሁን የአብይ ከፍተኛ የሙስና ኃላፊ የሆነ ማለት ነው። ኢትዮጵያ ውስጥ አንደኛ ላይ ሀብት ያለው ኢትዮጵያ ውስጥ ወይ እንደው ሜድሮክ ከሆነ አላሙዲን ከሆነ ሁለተኛ ላይ ደግሞ የሆነ ሰው አለ እንደዛ ሶስተኛ ይሆናል ደበሌ ቃበታ ኢትዮጵያ ውስጥ ባለሀብት ኢትዮጵያ ውስጥ ደበሌ ቃበታ ሶስተኛ ላይ ከሌለ ተው እኔ አስይዛለሁ። ይሄ ሰውዬ የሞት ፍርድ ተፈርዶበት ያነ ምህረት ተደርጎለት በነ ግርማ ወልደ ጊዮርጊስ ዛሬ ወሳኝ ሰው ሆኖ ያለበት እንትን ነው። እንግዲህ እሱ አይነካም። ዋናው ግን የአብይን ገንዘብ ነው የሚይዘው። ከአብይ ጋር ነው የሚሰሩት እና አብይ ራሱን ያስራል ወይ? ጥያቄው አብይ ራሱን ያስራል ወይ? አሁን ሰሞኑን አብይ አለ ምናምን እየተባለ የሚወራ የእሱ ሙስና ላይ የሚያወራውን ትንሽ እናዳምጠው እስቲ። ግድ የለም ሲስተም ውስጥ 3 ሳይሆን 3000 እጥፍ ሌቦች አሉ። ግብር ስትከፍሉ ሌቦችን የማትዋጉ ሰዎች ካላችሁ ግን ግብር እየከፈልን ብላችሁ አታስቡ። ምክንያቱም ከእናንተ ባልተገባ መንገድ የሚሰበሰብ ገቢ ካለ መንገድ ሲሰራ፣ መብራት ሲሰራ፣ ሆስፒታል ሲሰራ ይሰረቃል ተመልሶ። ለዚህ ነው ኮንዶሚኒየም ጥራት የሌለው መንገድ ጥራት የሌለው በየቦታው የምናየው። ሌቦች በየቦታው የተበራከቱና አሁን ደግሞ ጭራሽ ሌብነት
ክብር፣ ሌብነት ባህል የሆነ ይመስል ምንም ሰቀቀን ሳይሰማቸው ወጥተው የሚገቡ ሌቦች፣ ስለ ሌብነትን አብዝተው የሚናገሩ ሌቦች ስለበዙ አሁን እዚህ ላይ ራስ ቁጥር አንድ ሌባ ኢትዮጵያ ውስጥ አብይ አህመድ ነው። ግን ያመነው ምንድነው? የሱ ስርዓት የሌብነት ስርዓት መሆኑን አምኗል። እዚህ ላይ ቴንኪዩ ሚስተር አብይ ማለት ያስፈልጋል። ራሱን ማወቁ ጥሩ ነው። ግን መፍትሄው ምንድነው? ካህናቱ ነው የሚጀምረው። ችግር ካህናቱ ነው የመጣ እሱ ነው። በኋላ አመጣበታለሁ እንዴት ሙስና የብልጽግና አገዛዝ መሰረት እንደሆነ። ሌላ ቪዲዮም እሱ የተናገረውን እናዳምጥና ሌላ ዶክመንተሪ እየሰሩ ነው ሙስና ላይ እሱ ከተናገረ በኋላ። ቀይ መስመር ያልነውን ሌብነት ቀይ ምንጣፍ አድርገውታል። ቀይ ምንጣፍ አድርገው በነፃነት የሚንሸራሸሩበት ሰዎች እየተፈጠሩ ሄደዋል። ከሀገር በተቃርኖ ሌብነትን የለመደ እጅ ተቆርጦም ቢሆን መንቀሳቀስ ሊባክን የነበረ ማዳታቸው በኢትዮጵያ ሙስናና ንቅዘት በአንድ ጀንበር የተስፋፉ ልማዶች አይደለም። በየተቋማቱ የሚታዩ የብልሹ አሰራሮች፣ አሰራር ጥሰቶች እና ሕግን አለማክበር ጉዳዮች ይስተዋላል። ሌቦች ልነግራችሁ የምፈልገው ነገር ብር ታከማቻላችሁ እንጂ አትበሉትም። ይስተዋላል። አሁን ሌቦች ብር ታከማቻላችሁ እንጂ አትበሉትም ማለት ራሱ መኔጅ የሚያደርገው ማለት ነው። ሌቦችን የሚያሰማራ ሰውዬ ራሱ የሌቦች ንጉሠ ነገሥት የሆነ ዋናው የሌብነት ስትራቴጂስት የሆነ ሰውዬ አብይ አህመድ የሚባለው ሌቦች እንትን ታከማቻላችሁ እንጂ እኔ ነኝ የምበላ አለ። እናንተ አትበሉ እኔ ነኝ የምበላ አለ። እና አብይ በዚህ ሰዓት ጦርነት ከፍታለሁ ሌብነት ላይ እያለ ዶክመንተሪ እያዘጋጀ ሰዎችን ለማባረር ለማሰር ትልልቁን ሁሉ አስራለሁ እያለ ነው። በነገራችን ላይ ትልልቁን እያለ አንዱ ጋር ሂዶ እነ ሽመልስ ሁሉ ይታሰራሉ ምን ታያለ ይላል። አንዱን ደግሞ ጠርቶ ደመቄን ካላሰርኩ ታያላችሁ ይላል። ደመቄ መኮንንን ካላሰርኩ ታያላችሁ ይላል። ለምን እነኚህ እንትን የሙስና ዋና መዋቅር ናቸው። ይህንን ደግሞ የሚያሰራ እኮ ራሱ አብይ እኮ ነው። ቁጥር አንድ ሙስና በየንትን ካምፓኒ ያለው አብይ። ይህ አንድ ኦቪድ የሚባል ካምፓኒ አዲስ አበባ ግማሹን አዲስ አበባ መሬቱን ወስዶ የሚቸበችብ ሰውዬ። ይሄ ድርጅት የኦቪድ የሚባለው ድርጅት ቀጥታ ከአብይ ጋር ነው የሚሰሩት። ቀጥታ አብይ ሼር ሆልደር የሆነው ኦቪድ ካምፓኒ እነ ደመቀ መኮንን የሚሳተፉበት ሼር ሆልደር የሆኑት ኦቪድ። እስቲ ጉግል አድርጉና እዩት። ይሄ ኦቪድ ምንም የመንግስት ግዢ፣ የመንግስት መሬት ኮንስትራክሽን፣ የመንግስት ስላችሁ ደግሞ የቤተ መንግስት ጭምር የቤተ መንግስት ፕሮጀክቶችን ያለምንም ጨረታ የሚወስደው ኦቪድ ይባላል። አሁን አንድ እኔ ማቆ አፓርታማ የጫካ ፕሮጀክት አለ አይደል? አብይ የገነባ ያለው በስንት ቢሊየን በ500 ምናምን ቢሊየን ምናምን የገነባ ያለው ጫካ ፕሮጀክት የሚባለው ቤተ መንግስት፣ ትልቁ ቤተ መንግስት ከእንጦጦ ጀምሮ እስከ የካ ተራራዎችን እንትን ብሎ እስከ ለገጣፎ እስከ መገናኛ የሚደርስ ይሄ ሁሉ ለፈረንሳይ ለጋ ሲሆን ሁሉ እንትን ይዞ ይሄ ጫካ ፕሮጀክት ውስጥ አብዛኛውን የሚሰሩት እነ ኦቪድ ናቸው። ኦቪድ ኮንስትራክሽን ነው። ያለምንም ጨረታ ነው ደግሞ የሚሰሩት።
አሁን አፓርታማ የሆነ አፓርታማ እያለቀ ነው። ልጆች ሰሞኑን እዛ ሄዶ ያዩት ነገር ነገሩ። ይሄ አፓርታማ አልቆ ማን ነው የሚገባበት ብሎ ሲጠይቁ አይ ዲያስፖራዎች ባለሀብቶች ሲመጡ ከውጭ ሲመጡ የሚወስዱት የሚገዙት ነው ተባለ። እርግጡን ተናገሩ ብሎ ጠየቁ። አይ አፓርታማው የዩኤኢ አፓርታማ ነው ተባለ። ምን ቤተ መንግስት ውስጥ ዩኤኢ? አዎ የዩኤኢ ሰዎች እዚህ ይገባሉ፣ ሙቭ ያደርጋሉ፣ ከዱባይ አዲስ አበባ መኖር ይጀምራሉ። ይህ ጫካ ፕሮጀክት ውስጥ እንዲህ ቤተ መንግስቱ ሳያልቅ አፓርታማ እነሱ እዚህ ይገባሉ። አዎ ቤተ መንግስቱ ሳያልቅ በፊት የዩኤኢ ነዋሪዎች ወደ አዲስ አበባ ሙቭ እያደረጉ ነው። ብዙ አፓርታማዎች አልቋል። አሁን ቀድሞ የኢትዮጵያ ህዝብ ሳያልቅ የአብይ ቤተ መንግስት ራሱ ሳያልቅ የጫካ ፕሮጀክት የሚባለው የዩኤኢ ዜጎች መኖሪያ በጣም የሚገርም አፓርታማ የሚገርም ስታንዳርዱን የጠበቀ ተሰርቶላቸው በቅርብ ጊዜ መኖር ይጀምራሉ። አዲስ አበባ ውስጥ እንትኑ ኤቭሪቲንግ አለ። በቃ የውጭ ሀገር የለም እኮ ኢትዮጵያ ውስጥ አይታሰብም። እንደዚህ አይነት ውስጥ እንደዚህ አይታሰብም። ማንም ዜጋ እንደዚህ ውስጥ አፓርታማ ተደርጎ በጣም ላክዠሪየስ የሆነ ዱባይ ውስጥ የምታገኙት ብቻ ነው አቡዳቢ የሚመስለው ሰርቶ አፓርታማው አልቆ አሁን ይገቡበታል። ዜጎችስ ይፈናቀላሉ፣ ይገደላሉ ከሀገር። በቃ ይሄ ነው እንግዲህ የኢትዮጵያ ኑሮ። አብይ ለማን ነው አዲስ አበባን የሚገነባ? ለማን ነው ኢትዮጵያን እንትን እያደረገ ያለው? ይሁት ለውጭ ሀገር ዜጎች። ለኢትዮጵያ ሞት ነው፣ ሞት ድግስ ብቻ ነው፣ ጦርነት ነው ለኢትዮጵያ ህዝብ። አብይ ያለው ምንም መልካም ዜና ለኢትዮጵያ ህዝብ አያመጣም። አብይ አህመድ አሽከር ነው። አብይ አህመድ የምንለው ለዚህ ነው። ምን ለማለት ነው? ይሄ የሙስና ባለቤት አብይ አህመድ ነው። መጠየቅ ያለበት ቁጥር 1 አብይ አህመድ ነው። አገርን የሸጠ ከተማውን የሸጠ ሰውዬ ነው እስር ቤት መግባት ያለበት፣ ስልጣን መልቀቅ ያለበት እሱ ነው። ይሄ ማለት ሌሎቹ ሌቦች የሉም ማለት አይደለም። እሱ ያሰማራቸው ሌቦች አሉ። ግን አብይ ራሱን ነፃ አውጥተው ሌሎቹን አስራለሁ፣ አምባሳደር አደርጋለሁ፣ ከሀገር አባራለሁ ምናምን የሚለው ድራማ መሆኑን ነው። ድራማ ነው የሚሰራ አብይ። ይኸውላችሁ ኢትዮጵያ ውስጥ በተለይ በአብይ አህመድ ዘመን ሙስና አሰራር ነው። ሙስና ህግ ነው። ሙስና ብልጽግና ነው። ብልጽግና ማለት ሙስና ነው። ሙስና ማለት ብልጽግና ነው። ኢትዮጵያ ውስጥ በአሁኑ ሰዓት ለምን መሰላችሁ? አብይ ምን አይነት ስርዓት ነው የገነባው? ውሸት ላይ የተመሰረተ ስርዓት ስለሆነ የሱ ደጋፊ የሚሆን የሰረቀ መስረቅ የሚችል ለመስረቅ የተዘጋጀ ሰው ብቻ ነው። መስረቅ አልፈልግም ካልክ የአብይ ስርዓት ውስጥ አትቆይም። ወይ ትገደላለህ ወይ ትታሰራለህ። ስለዚህ ሌብነት ግዴታ ነው። ሌባ ካልሆንክ ትባረራለህ። የአብይ ስርዓት ውስጥ ያልሰረቀ አይታዘዝም። ይሄ እችን ያውቃል አብይ። ያልሰረቀ ለአብይ አይገልም። ያልሰረቀ ነፃ ነዋ። እኔ እጄ ንጹህ ነው ይላል። የሚፈራው ነገር የለማ። የሰረቀ ግን ይታዘዛል። እንደ አህያ ሁሉንም ነገር መሸከም ይችላል። የሰረቀ ሰው እጁ ግን ንጹህ ከሆነ ለኢትዮጵያ ሕዝብ መቆም ይችላል። ሰው ድሃ ሆኖ ከሁሉም ነገር ንጹህ ነኝ ብሎ የሚያስብ ሰው ነፃነት ስላለው ሂድ ገደል ግባ ማለት ይችላል። ለዚህ እንዲህ አይነት አገዛዘን አብይ ይህንን ስለሚያውቅ ብላ አትበላም ከሆነ ጥፋ ይላል። የሆነ ሰዓት አብይ አህመድ
ለተወሰነ ጊዜ እኔ ኦሮሚያ ካቢኔ አባል ነበርኩ። እሱም መሬት አስተዳደር ቢሮ ኃላፊ ነበርኩ። ጸዳ ያለ ቦታ ማለት ነው። ለእንትን ምንድን ነው ያሉኝ? ምልኬሳ ወይ አይበላ ወይ አስበላ አንሱልን ተባለ። ግርግር ተፈጠረ። አልበላም አላስበላም። እኔ የኦሮሚያ መሬት አስተዳደር በነበርኩ ጊዜ ምንም አይነት ኢንቨስትመንት መሬት አይሰጥም፣ አልተሰጠም። ከለማ መገርሳ ጋር ሆነን ህጉ እስከሚቀየር ድረስ ምንም አይነት መሬት አይሰጥም ብለን አቋም ያዝን። ምንም የለማ መገርሳ ካቢኔ ለግል ባለሀብት ምናምን ተብሎ መሬት ምንም አልሰጠም፣ ምንም አልሰጠም። ካቢኔ ተስማምተን ቆየ። ሁለታችንም ተበላን። ከዛ በኋላ መሬት ተበላ፣ ሙሉ በሙሉ በሉት፣ መያዝ ጀመሩ። እና ያኔ አንድ ስብሰባ ላይ አብይ አህመድ ምንድን ነው ያለ? የኦፒዲዮ ኦዲፒ የሚባለው ማዕከላዊ ኮሚቴ ስብሰባ ላይ ምልኬሳ አለ አርቲስቶች ይብሉ አለ። ምን መሬት ስጣቸው አለ። የኦፒዲዮ ማዕከላዊ ኮሚቴ መናገር ይችላሉ። ይሄንን ውሸት አይደለም። እንዴት ነው የሚበሉት? ይብሉ፣ ስጣቸው በቃ። እንደዛ ከሆነ ህግ ይውጣና በአሰራር መሰረት ከላይ ውሳኔ ከሆነ ይወስዳሉ። ምን ችግር አለ አልኩት። ከዛ ውጭ ግን ምልኬሳ በስልጣኑ እክሌ እክሌ እዚህ ጋር ውሰድ፣ እክሌ እክሌ 500 እክሌ እክሌ እንደዛ። እኔ ያንን ስልጣን የለኝም፣ ፍላጎትም የለኝም። ወደ ስልጣን የመጣንም የገበሬው መሬት ተዘርፈዋል ብለን ነው። አሁን ደግሞ ዘራፊ አንሆንም ብዬ መለስኩለት። ስለዚህ ተናዷል። እሱ ያው እንዴ በቃ እሺ አለቃችን፣ እኔ ከነገ ጀምሬ በቃ ሰው የምትልክልኝ ላክና ዝምዬ እክሌ እክሌ ከቡራዩ እክሌ እክሌ ከአምቦ እክሌ እክሌ ከሰበታ ምናምን እንደዛ ነው የጠበቀው። እኔ ሲጀመር ገበሬው ተሰቃይቷል ብለን ምናምን ሰዎች ነን። አሁንም ገበሬው ሸገር የሚባል እነ አብይ አህመድ ዛሬ የስልጣን መሰረታቸው ያደረጉት ሸገር የምትባል አዲስ አበባ ዙሪያ የሚበሉት እህላቸው የሆነችውን ከተማ መስርተው ገበሬን እንትና አቃጠሉት። እኔ በደንብ ስለማቅ ነው። ሸገር የምትባል ሽመልስ አብዲሳና አንድ ተሾመ የሚባል የሚጨፍሩበት መሬት እንደው በኢትዮጵያ ታሪክ እንደዚህ መሬት ተሽጦም አቅም የለም። ወያኔ ጊዜ እንደዚህ ሆነ እንደዚህ። አሁን ወያኔ ጊዜ መሬት ይቸበቸባል። አሁን እናውቃለን። ተፈናቅሏል ሰው። ግን እንደዚህ የኦሮሞ ሕዝብ አልተሰቃየም። እና ምን ለማለት ነው? አብይ የሚፈልገው ሰው ይብላ፣ የበላ ደግሞ ይደግፈኛል። በገንዘብ እንገዛለን፣ በመሬት እንገዛለን። ለምን ኢትዮጵያ ውስጥ መሬት ዞሮ ዞሮ መንግስት እንደፈለገ ያደርጋል፣ ያፈናቅላል። ከዛ ደጋፊው ደግሞ ይወስዳል፣ የአብይ ደጋፊ ይወስዳል። አብይ ፍልስፍናው ሚበላ ሰው አስበሉና ይደግፈን፣ ስጡትና ይደግፈን ይላል፣ ይብሉ ይላል። ፍልስፍናው መሰረቱ ይሄ ነው። ሙስና ሚኒስቴሮች ብቻ አይደለም፣ የክልል አመራሮች ብቻ አይደለም የሚሰሩት። የማይታዩ ከባድ ደላላዎች አሉ። በጣም የሚገርም ደላላዎች አሉ። አሁን የአብይ አጎት በጣም ከባድ የአዲስ አበባ ከተማና የሸገር ዙሪያ ደላላ ነው። የአብይ አጎት ይታሰራል። እሱ አሁን
ህንፃዎችን ነው ትልልቅ ህንፃዎችን ይገዛና ይሸጣል። መሬት በቡራዩ በሰበታ በኩል በአለም ገና በአቃቂ ምናምን የሱ መስመር ይባላል። እዛ አካባቢ ማንም ደላላ ድርሽ አይልም። እሱ አጠቃላዩን ይመራል። ከሱ በላይ ደግሞ ጠቅላይ ሚኒስቴር ስላለ እሱ ጋር ማንም ሰው አይደርስም። ይሄ አብይ አጎት ማለት የወይዘሮ ትዝታ ወልድ ወንድም ማለት ነው። ቡራዩ ላይ ዘበኛ ነበር። አብይ ሚኒስቴር በነበረበት ጊዜ የቴክኖሎጂ ሚኒስቴር በነበረበት ጊዜ ቡራዩ ላይ እንትን ዘበኛ የነበረ ሰው በአንዴ ቢሊዮነር ሆኖ አብይ ጠቅላይ ሚኒስቴር ስለሆነ በአንዴ ቢሊዮነር ሆኖ አዲስ አበባን የሚቆጣጠር ደላላ ሆኗል እና ይታሰራል። እሱ የአብይ ባለሀብቶች በአንድ ዓመት ውስጥ ቢሊዮነር ሆኑ አዲስ አበባ ውስጥ ይታሰራሉ እነሱ አይመስለኝም። ስለዚህ ይሁላችሁ አሁን ሌብነት አሰራር ነው። በአብይ ዘመን አንድ ሰው ሚኒስቴር ይሁን ቢሮ ኃላፊ ሲመደብ ምን አገኛለሁ ከዚህ ቢሮ ብሎ ቁጭ ብሎ ያስባል። አሁን በአሁኑ ሰዓት ድሮ ምንድን ነው ቢሮ ምንድን ነው አገልግሎት ምን አይነት አገልግሎት ነው የሚሰጠው ብሎ ሰው ይጨነቃል። እሰጣለሁ ወይ ይችላለሁ ወይ ስራውን ብሎ ሰው ይጨነቅና እዛ ሄዶ የሚችለውን ያደርጋል። ዛሬ እዛ ከተመደብኩኝ ምን አገኛለሁ? ቋንቋው ትራንዛክሽናል ይባላል። ምን አገኛለሁ ከዛ ቢሮ? የትኛው ቢሮ ነው የሚያስበላ ብሎ ነው ዛሬ ምደባው የሚካሄደው። ለምሳሌ መሬት አስተዳደር የሆኑ ጉምሩክ ምናምን ገቢዎች ምናምን እነዚህ ሉክራቲቭ የሆኑ የመንግስት ግዢ አካባቢ እዛ አካባቢ በትልቅ ሙስና ነው የምትገባ። አዎ የድርጅት ጽህፈት ቤት አካባቢ 1 ሚሊዮን ሰጥተ የአዲስ አበባ ከተማ መሬት አስተዳደር ቢሮ ላይ ትመደባለ። 1 ሚሊዮን እስከ 2 ሚሊዮን ሁሉ ይጠይቃሉ። የአዲስ አበባ ከተማ አስተዳደር መሬት ኃላፊ፣ ምክትል ኃላፊ ወይ ደግሞ የክፍለ ከተማዎች የመሬት አስተዳደር ምናምን ሆነ ለመመደብ እስከ ሚሊዮን 2 ሚሊዮን ገንዘብ ሰጥተ ለድርጅት ጽህፈት ቤት ሰዎች እነሱ ደግሞ ገንዘብ ሲቀበሉ እኔ ብቻ አይደለም የምበላው እስከ ጠቅላይ ሚኒስቴር ድረስ ይሄዳል ገንዘቡ ብሎ በአደባባይ ይጠይቃሉ። ይሄ ትራንዛክሽናል። እዚህ ጋር ስትመደብ ይህንን ገንዘብ የምትሰጠው ለእኔ ብቻ አይደለም፣ ለሽመልስ ለጠቅላይ ሚኒስቴሩ ይደርሳል። ስለዚህ 2 ሚሊዮን አስቀምጥ ይባላል። 1 ሚሊዮን ምደባው ከንቲባ ለመሆንማ የአዳማ ከንቲባ ለመሆን ሎቢስትን ቀጥረ በ3 ሚሊዮን 4 ሚሊዮን መድበ እስከ ድርጅት ጽህፈት ቤት እስከ ፕሬዚዳንት ጽህፈት ቤት እስከ ጠቅላይ ሚኒስቴር ጽህፈት ቤት ስምዛ እንዲሄድ እኬለ በቃ ለአንቴ ብዙ ካምፔን ልክ እንደ ፕሬዚዳንት ለመሆን እንትን የሚደረጉ ለምርጫ ቅስቀሳ ላይ እና ከባድ ነው የሙስና አይነቱ። ለመሾም አሁን አብይ አዳዲስ ሰዎችን ለመሾም እየሄድኩ ነው አለ አይደል? እንዴት ነው ሰዎቹን የሚያገኘው? ሎቢስቶች ናቸው እንደዚህ በሙስና የሚያቀርቡት። እና ድሮ የምናውቀው ኢትዮጵያ አይደለም ወዳጆች፣ ድሮ የምናውቀው አሰራር የለም። አብይ ለውጦታል። ቋንቋው የሙስና ቋንቋ ሆኗል። አሁን ደላላዎች እንትን ምንድን ነው የሚባሉት መሰላችሁ? ስራቸው የሆነ አገልግሎት ለማግኘት እዛ ቢሮ ገብታችሁ ሚኒስቴር መስሪያ ቤት ገብታችሁ አታገኙም። ደላላ መጠየቅ አለባችሁ የሆነ ጉዳይ። እነኚህ ደላላዎች ጉዳይ ገዳይ ይባላሉ። ስማቸው ጉዳይ ገዳይ ይባላሉ። በቃ ገዳይ ይባላሉ። ሁሉም ሰው ጉዳይ ገዳይ ይባላሉ። እነሱ ባንዴ ይገላሉ።
ስለዚህ የሆነ መስሪያ ቤት የሊዝ ክፍያ የትንትን ምናምን ነገር የሆነ ችግር ካጋጠመ አይ የመሬት የቤት እንደዚህ አይነት ችግሮች ገቢ የሆነ ነገር ካለ ራስህ ወደ አግኝተህ ችግርን ፈተህ መውጣት የለም። ከስልጣን ማግኘት እስከ ጉዳይ ይህን ጨርሰ መውጣት ማንም ማግኘት አለበት። ጉዳይ ገዳዮች አሁን ኢትዮጵያን የሚገዙ ጉዳይ ገዳዮች ይባላሉ። እንዲሁ ቋንቋው ራሱ ይከብዳል እኮ ጉዳይ ገዳይ ይባላል። ሰው እከሌ እኮ ጉዳይ ገዳይ በጣም ታዋቂ ጉዳይ ገዳይ ከተባለ በቃ ደላላ ወሳኝ የሆነ ደላላ ነው እና እስከ ጠቅላይ ሚኒስቴር ድረስ ጉዳይን ይገላል ይሉ በቃ ቋንቋው እንደዛ ነው። እና ተውት፣ አብይ የሚያወራው ውሸቱ ነው። ኢትዮጵያን የሚይዘው ዛሬ ይዞ ያለው ደላላ ስርዓት ነው። የትራንዛክሽን የገንዘብ መሰረት ያደረገ ስራ ነው የሚሰራ። ህዝብን ማገልገል የሚባለው ውሸት ነው። ይሄ መንግስትነት ምናምን የለም፣ ህግን የለም፣ ህግ የሚባል ነገር የለም። ስለዚህ አሁን ገቢዎች አካባቢ የተወሰኑ ሰዎችን አሰርኩ ብሎ ዜና አሰራ። ከዚህም በፊት የታሰሩ ሰዎች በ3 ወር በ3 ሳምንት ውስጥ ነው የተለቀቁት። ይታወቃል እኮ ህዝብን ለመሸወድ ነው አብይ እንትን ብለው እና ብዙ ካምፓኒዎች አሉ አሁን ኢትዮጵያ ውስጥ በተለይ አዲስ አበባ ላይ የተፈጠሩ ካምፓኒዎች አሉ። አብይ የሚመራው ካምፓኒዎች አሉ እና እነኚህ ናቸው ገንዘብን የሚሰሩት። አሁን መዳበሪያ ከሀገር ውጭ የሚያስገቡት የአብይ ካምፓኒዎች ናቸው። ከአብይ ጋር የሚሰሩ ሰዎች ናቸው። ሼር ያደርጋል። እኔ አሁን አብዛኛው ሰው አብይ ወርቅ ብቻ ነው የሚቆጣጠሩ ይላሉ። ኖ ወይ አብይ በአብዛኛው ወርቅን ሙሉ በሙሉ ከኦሮሚያ፣ ከደቡብ፣ ከቤንሻንጉል ጉሙዝ፣ ከትግራይ ጭምር ወርቅን ይገዛል አብይ። ከዛ ዱባይ ያከማቻል፣ አቡዳቢ እዛ ነው የሚሸጠው። የኢትዮጵያ መሬት እኮ ተቆፍሮ አሁን እኮ ባዶ ሊያደርጉ ነው። ድሮ እኮ የምናውቀው ወርቅ ሪዘርቭ ነው፣ ናሽናል ባንክ ይቀመጣል። አሁን እኮ ናሽናል ባንክ የነበረችውም ተሽጣለች ሙሉ ሙሉ። አብይ ሽጦ እሱ የራሱን እያከማቸ ነው። ለወደፊት ኑሮ ልጆቹ ለዘመድ አዝማዱ እያዘጋጀ ነው። ስለዚህ ሙስና የሚባለው የመንግስት መዋቅር አሰራር ነው። ሙስና የሚባለው አይን እግር ካለው አብይ አህመድ ይባላል። ሙስና ከዚህም በፊት ስለ ኦቪድ አቅርቤ ነበር ዲቴል የሆነ። ከፈለጋችሁ ዛሬ አዳዲስ ባለሀብቶች የአብይ ባለሀብቶች የሚባሉ ከየእንትኑ ተወጣጡ ከሁሉም ክልል ለማስገባት ይሞክራል አብይ ድራማውን ለመስራት እና ከፈለጋችሁ ከነንትናቸው ማቅረብ ይችላሉ። አሁን አብይ እያለ ያለ ሙስናን ላጠፋ ነው። የኢትዮጵያ ሕዝብ በአዲስ መልክ ብልጽግናን ይቀበል፣ ከኔ ጋር ሆኖ ደግሞ ሚኒስቴር መስሪያ ቤቶቹን እንትን እናድርግ፣ አዲስ መንግስት እኔ ፕሬዝዳንት ሆኜ ልመጣላችሁ ነው የምለው የፖለቲካ ፕሮፓጋንዳ ነው። የኢትዮጵያ ሕዝብ ከሙስና አይወጣም። በተለይ አብይ ድሮ ሙስና ነበር፣ አዎ ይታወቃል። ግን ደግሞ እንደዚህኛው ጊዜ የኢትዮጵያ ሕዝብ አላየም። ይሄ በጣም አሳፋሪ ስርዓት ነው እና ምንም መፍትሄ የለም። አብይን ማባረር ብቻ ነው። ይህንን መሬት፣ ገቢ፣ ገንዘብ፣ ባጀት ሙሉ በሙሉ ለስልጣን ነው የምጠቀመው። ስረቁ፣ ውሰዱ፣ ግደሉ፣ ዝረፉ፣ እኔን ግን ስልጣን ላይ ጠብቁኝ ነው ፕሪንሲፕል። አሁን መከላከያ ሰራዊት የሚባለው ይሄ የይልማ መርዳሳ የአየር ኃይሉ ቡድን አሁን አዲስ አበባ ከተማ ላይ የመሬት አስተዳደር የይልማ መርዳሳ ነው። ይህን ታውቃላችሁ? እሱ ነው የሚመድበው። ይልማ መርዳሳ አዲስ አበባ ላይ አዳነች ከንቲባ ነች አይደለም? አዳነች ስር ይመድባል ይልማ።
የእሱ ሰዎች ናቸው መሬት ላይ የሚመደቡት። አንድ ላይ ይሰራሉ ማለት ነው። አዴ ጋር አዳነች እና ይልማ አብሮ ነው የሚሰሩት። ምድባቸው አንድ ላይ ነው። እነ ሽመልስ ደግሞ የራሳ አዲስ አበባ ውስጥም እንብላ ይላሉ። መብላት ይችላሉ። የተወሰኑ ሰዎች አላቸው። ግን በአብዛኛው እነ ሽመልስ አዲስ አበባን የሚበሉ ሰዎች አብዛኛው እኛ አይደሉም። እዛው እኮ ይከፋፈላሉ አይደሉም። ስለዚህ የት ነው የሚበላ? አዲስ መንግስት፣ አዲስ ከተማ ለምን አናቋቁምም አሉ። በዚህ መሰረት አዲስ አበባ ዙሪያ የነበረውን ገጠር መሬት ከተማ ብሎ ሰየመው። ስሙንም ሸገር ትባላለች ብለው ሸገር ላይ ደግሞ አንድ ከንቲባ አስቀመጡ። መሬቱ ዋጋውን ደግሞ በአንዴ ጣራ እንዲነካ አደረጉ። ሸገር ከተማ የሽመልስ አብዲሳ መሬት ተባለ። የሽመልስ አብዲሳና የእሱ መዋቅር ኦሮሚያ ላይ ገሎ ሲመጡ እዛው ሸገር ላይ መሬት ወስዶ ቸብችቦ ወደ ውስኪ ቤት ይገባሉ ማለት ነው። ከዛ አዲስ አበባ ላይ የጨፈሩ ውስኪ እንትን እያደረጉ ገንዘብ እንደዚህ በየናይት ክለብ እንደዚህ የሚበትኑት የሸገር ከተማን ሽጦ ቤተ መንግስት ደግሞ ሂዶ ተሳልሞ ማለፍ አለባቸው። እነሱ አብቿል እዚህ ጋር። ለዛ ነው ገለን ምንዘርፈው በነፃነት ብለው እንትን ይላሉ። የፈለጉትን ባንክ ገብቶ ዘርፎ መውጣት ይችላሉ። ዶላር የኛ ካልሆነ የማን ነው ይላሉ። ደረታቸውን ነፍተው ለምን አብቹ አለን ቤተ መንግስት ውስጥ ጊዜው የኛ ነው ምናምን ይላሉ። እና የአዳነች የይልማ የሽመልስ አብዲሳ ቡድኖች እዛው ይወዳደራሉ በእንትን በዝርፊያ። የብርሃኑ ጁላ ደግሞ ሌላ እንትን አለ፣ ሌላ ኪንግደም አለ። እሱ ደግሞ ሌላ ግዛት አለ። እሱ ደግሞ የራሱን ግዢ ለምን መከላከያ ራሱ አገር ነው አይደል? እንደ መከላከያ ግዢው ራሱ በጣም ስንት ቢሊዮን። ስለዚህ ሙሉ የመከላከያውን ደግሞ እንዲቆጣጠር አደረጉት ብርሃኑ ጁላ። ስለዚህ አሁን ሬሽን ለመግዛት አልባሳትን፣ የመከላከያ ጠመንጃን መግዛት እስከ ታንክ ድረስ ሲገዙ ከውጭ ኮሚሽን አለኩ። ኮሚሽን ጫረት አይለም ግዢ ሲካሄድ ነው። የሆነ አንድ ሰው አንድ ተሾሜ ገመቹ የሚባል የብርሃኑ ጁላ ሰራተኛ ነው። ያው የውጭ ግንኙነት ምናምን ኃላፊ ነው ተሾሜ ገመቹ። አንዳንዴ ወጥቶ ይናገራል፣ ድፍረት አለው። እና እነኚህ ቡድን የየራሳቸው እስር ቤት አላቸው። አዲስ አበባ ውስጥም ሸገር ውስጥም የየራሳቸው የብርሃኑ ጁላ እስር ቤት አንድ ላይ ተሾሜ ገመቹ የሚያስሩት የሚገሉት የራሳቸው ኪንግደም አላቸው። አሁን አንዳንድ ጊዜ ይልማ ያሰረውን ሰው ብርሃኑ ማስለቀቅ አይችልም። ሽመልስ ማስለቀቅ አይችልም። ተሾሜ ገመቹ ያስቀመጠውን ሰው አንዳንድ ጊዜ ያስቀምጣሉ። ቡራዩ ላይ ይቀመጥልኝ ብሎን ሰውን እንደ ንብረት ያስራሉ። ኢትዮጵያ ውስጥ ሰውን እንደ ንብረት ሰበታ ላይ ሰው ይቀመጥልኝ ብሎ ሰበታ ፖሊስ ጣቢያ ወይ ማረሚያ ያስቀምጣሉ። የሚፈልጉትን ሰው ማለት ነው ያስቀምጣሉ። ፍርድ ቤት አይቀርብም። ምንድነው? ማን ነው ባደራ ነው እዚህ የተቀመጠው? ማን ነው ያስቀመጠው ብላችሁ ከጠየቃ የለም። ማን ነው? አይ ብርሃኑ ጁላ የሆነ ከ2 ዓመት በፊት እዚህ አምጥቶ አስቀመጠ፣ ከዛ በኋላ ረሳ መሰለን እና ልቀቁት ከተባለ ጠይቁትና እሱ ይጠይቀናል ነገ መጥቶ ይላሉ። የሚገርም እኮ ነው። ኢትዮጵያ ውስጥ ያለ እኮ አብዛኞቻችን ይህንን አናቅም። እክሌ ያስቀመጠ ሰው ነው ምናምን ይባላል። የግል እስርም አላቸው አዲስ አበባ ውስጥ የግል እስር ቤት። አሁን ብርሃኑ ጋር የተጋጨ ሰው ወይ ደግሞ ተሾሜ ገመቹ ጋር የተጋጨ ሰው አለ። የብርሃኑ እንትን ደግሞ አዲስ ሽርሽር የሚባል ካምፓኒ አዲስ ሽርሽር የሚባል አዲስ አበባ ውስጥ እንትን የሚመራ አንድ ልጅ አለ። በጣም የሆነ ከውጭ ሀገር ተመለስኩ ምናምን ብሎ
ዛሬ መከላከያ ድግስ ላይ ማይቀር አለ ያ ልጅ እና ስሙን ረሳሁት መሰለኝ፣ አስታውሳለሁ። እሱ የሚመራ ካምፓኒዎች አሉ። ኮሾሮ ምናምን ከመግዛት እስከ ትልልቅ ከባድ መሳሪያ ወደ ከውጭ ማስገባት የሚመራ የብርሃኑ ጁላ ካምፓኒዎች አሉ። እና የሆነ ኮንስትራክሽን የሚሰራ ከሆነ ይወስዳሉ እዛው። አብይ ፈቅዶለት ነው ይህንን የሚያደርጉ። ምን ለማለት ነው? እኔ ትኑ ዝርዝሩ ውስጥ አልገባም። አብይ ያቋቋመው ኪንግደሞች አሉ። ይህ በጣም ራስ ገዞች አሉ፣ የሙስና ራስ ገዞች አሉ። በየቦታ ዝረፉ፣ ግደሉ፣ የፈለጋችሁትን አድርጉ፣ ግን እኔን ስልጣን ላይ ጠብቁኝ ነው እንትኑ ዋናው መሰረቱ። በዚህ ስምምነት እነኚህ ራስ ገዞች የሙስና ማህበረሰብ ይዘርፋሉ። እነኛ አይነኩም፣ እነ አዳነች አይነኩም፣ እነ ይልማ አይነኩም፣ እነ ብርሃኑ ጁላ አይነኩም። ምናልባት ጡረታ ሊወጡ ይችላሉ። ቁጭ ብላችሁ ብሉ ምናምን ማለት ይችላል። አሁን ሰሞኑን ጌታቸው ጉድናን ሾማለሁ ብሎ ዘራፍ የምለው አብይ ሊያረግም ይችላል፣ ላያረግም ይችላል። ብቻ ግን ብርሃኑ ጁላ ሀብታል ቢሊዮነር ነህ፣ ቁጭ ብለህ መብላት ትችላለህ ተብሏል። እና እንትን ማድረግ አሁን እዚህ ላይ ገንዘብና ሰረቃችሁ እንጂ አትበሉም ይላል አይደል አብይ? አሁን ይበቃችኋል፣ ቁጭ ብላችሁ ብሉ ማለት ነው የሚፈልገው አብይ። እና የታሰረ የተፈረደበት አንድ ሰው ንገሩኝ እስኪ፣ አንድ ሰው ውሸት ነው። የሆነ ጊዜ ምንድን ነው ያደረጉት? የሽመልስ ሌቦች አዲስ አበባን አስቸገሩ እና ባለ ጊዜ ምናምን ብሎ ሰውን ይገላሉ፣ ይዘርፋሉ። እና ሽመልስን ትንሽ ልጆችን ሰብሰባ አድርግ ተባለ። ምንድን ነው ያጠፋ ነው ንጉሠ ነገሥቱ ምንድን ነው እያለ ያለ ብሎ ሽመልስ ሲጠይቅ፣ አይ ከእንትን ገደብ ወጡ፣ ትንሽ ይቀዝቅዙ፣ ትንሽ እንትኑን መጠኑን ይብሉ፣ ግን ትንሽ ይቀንሱ አለ። ከዚያ ሰዎቹ ምን እኛ ጊዜው እኛ ነው ብሎ እንትን አሉ። እዛ የተወሰኑ አንድ 10 መታ አድርጎ አሰረ ንጉሱ፣ የነሱ ንጉስ ማለት ነው አብይ። ከዛ በኋላ ያንን እስሩን የፈጸመው ደግሞ ተመስገን ጥሩነህ ነው ያኔ። ከዛ ሽሜና ደመላሽ ማን ነው ተመስገን ጥሩነህ የሚባለው ከአማራ ክልል የመጣው? ጊዜው የኛ መሆኑን እንዴት ረሳ? አሁኑኑ የኛ ሰዎች ይውጡ ተባለ። ግርግር ተፈጠረ። ከዛ አብይ ደግሞ አውቆ ነው ተመስገንን አድርጎ ያለው። ተመስገን ፈርታ ያኔ እንግዲህ ምክትል ጠቅላይ ሚኒስቴር አልሆነም። ተመስገን ፈርቶ አለቃ ሊበሉኝ ነው ምናምን፣ አይ ችግር የለም ተው የትም አደርስ ምናምን። ከዛ ትንሽ ሰጣ ገባ ውስጥ ገቡና ሁኔታው በጣም ሲሪየስሊ ሆኖ እየመጣ ስለሆነ በቃ ከአንድ ሳምንት በኋላ ይፈታቸዋለሁ ብለህ ንገራቸው አለ አብይ ለተመስገን። ተመስገን ሽሜ ጋር ደውሎ ልጆቹ ይፈታሉ፣ ችግር የለውም፣ አይተናል፣ ቆንጆ ናቸው፣ መንግስትን ይደግፋሉ፣ የበሉትም ይሄን ያክል አይደለም፣ ምንም እዚህ ግባም አይደለችም፣ አንዳንዱ 1 ቢሊዮን አንዳንዱ 2 ቢሊዮን ምን አላት፣ ኢትዮጵያ ደግሞ ትሪሊየን ገንዘብ ስላላት ምናምን ብሎ እዛ ተስማሙ። ከዛ እንደተባለው ከአንድ ሳምንት በኋላ የሽሜ ልጆች ተፈቱ እና መጀመሪያ ሰው ሁሉ ደንግጦ በቃ መንግስት ተባለ፣ ሙስና ላይ ጦርነት ተከፈተ፣ በቃ አብቹ ስር በቃ ልክ ነው ስሪዳ ምናምን እንደግፈው አብቹ ወደፊት ምናምን ባል ተጀምሮ ነበር። ከዛ ልጆቹ መተናል ምናምን ብሎ ሲጨፍሩ ወደ ናይት ክለብ ላይ አረ ይሄ ነው በቃ ታሰሩ፣ በቃ ይሄ ነው በቃ ምናምን ተባለ እና ምን ለማለት ነው
አብይ ሙስናን እዋጋለሁ ካለ ራሱን ነው የሚዋጋ። ውሸቱ ነው። ይሄ ማስቀየሻ ነው። አጀንዳ ዳይቨርሽን ነው። የኢትዮጵያ ሕዝብ ጥያቄ የስርዓት ለውጥ ነው። አሁን አብይን መገላገል ነው ለአንዴና ለመጨረሻ የኢትዮጵያ ሕዝብ ጥያቄ። በዚህ ሰዓት ሰላም ጥያቄ፣ የፍትህ ጥያቄ፣ የዳቦ ጥያቄ ሌላ ሌባ በሌላ ሌባ መተካት ሳይሆን ዋናውን ሌባ በማንሳት የሌብነት አሰራሩን በማስቀረት ንጹሐን ዜጎች አገራቸውን እንዲያገለግሉ ማድረግ ነው እንጂ አብይ የሚጫወተው ድራማ አይደለም የምለው ነው። እኔ የሙስና በአብይ ዘመን በጣም ጠንካራ ስለሆነ ብዙ ሌላ ጊዜ መመለስ ይቻላል። ሌላው መነጋገር ያለብን ሰሞኑን አብይ አህመድ ፕሬዚዳንቶችን ሰብስቦ ነበር፣ የክልል ፕሬዚዳንቶችን ሰብስቦ ነበር። ከዛ በኋላ ግርግር እንዲፈጠርም ያደረገው ራሱ ነው፣ አብይ ነው። ለየብቻው ነግሯቸው ግቡና እንትን አድርጉ፣ ፐርፎርም አድርጉ ነው የተባሉት እና በሚገባ ፐርፎርም አድርጓል። ግን የእኛ ሰው ማለት ኢትዮጵያውያን እውነት መስላቸው ኧረ ግርግሩ እዛ ውስጥ እንትን ነው በቃ የምር በቃ የኢትዮጵያውያን እኮ በቃ እየተወያዩ ነው፣ ዱላ ቀረሽ እንትን ግጭት ሁሉ አለ። ስለዚህ እናዳምጠውና ውሳኔውንም ለመቀበል እንዘጋጅ ምን አዝማሚያ። ይሄ የአብይ ቲዮሪ ነው። ከናካቴው ምክክር የሚባለው ውሸት መሆኑን ማወቅ አለብን። የአብይ ድራማ ነው። ምንም ብልጽግና አይጋጭም። ምንድነው ብልጽግና ውስጥ ምናልባት መፈጠር የሚችለው ከታች ወደ ላይ አንታዘዝም እያሉ መምጣት ይችላሉ የብልጽግና ካድሬዎች። ለምን እሳቱ ላይ ያሉ አመራሮች ደክሟቸዋል። ከዚህ በላይ አንችልም ማለት ይችላሉ። ከዛ ውጭ ግን ተላላኪ የሆኑ ከላይ ሽመልስ አረጋ ምንትስየው ምናምን ውሸት ነው። እንዳትቀበሉ። ይህ አንዱ ወጥቶ የሚቀውጠው ሌላው መልስ የሚሰጠው እንዳትቀበሉ። ይህ ሁሉ የአብይ ድራማ ነው። ግን ምንድን ነው የሆነው? አብይ አህመድ ፕሬዚዳንቶችን ሰብስቦ ነበር። ያንን ሲያወራ ያስቸገረኝ ፋኖ አይደለም፣ ያስቸገረኝ ሸኔ አይደለም፣ ያስቸገረኝ እኮ ምናምን አይደለም፣ ወያኔ አይደለም፣ ያስቸገረኝ የክልል አመራሮች፣ ይህ ክልል የሚባለው ነው አለ። ስለዚህ ክልሎችን እናፈርሳለን አለ። ሰብስቧቸው። ከዛ በኋላ እንዳሉ የክልል መሪዎች ተነስተው አይሆንም 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 ምናምን ተረጋጉ አላቸው። ቁጭ ብለው አሁን ከዛ በኋላ እኔ ያልኩት አሁን አይደለም፣ አሁን ይሆናል። ምናልባት እናንተ ቀስ ብላችሁ አይታችሁ በእናንተ ሬኮመንዴሽን ማስተዳደር የሚቻልበት አካሄድ ሪኮመንድ እንድታደርጉ ነው። ለምሳሌ ምንድን ነው የምናደርገው? አሁን አማራ ክልል መግዛት አንችልም ማለት በግልጽ። ስለዚህ ምን ማድረግ አለብን? በየቦታ መንግስት መፍጠር አለብን። ኦሮሚያ መግዛት አልቻልኩም። ስለዚህ ምን ማድረግ አለብኝ? የሚችለውን እዛ እንትን መንግስታትን መፍጠር አለብን። ያ ካልሆነ በአሁኑ እንትን አልችልም። እዚህ ላይ ነው እናንተ እንትን ያስፈልጋል፣ ምክር ሀሳብ ያስፈልጋል ነው ያልኩት እንጂ እንደ እንትን ነው ያቀረብኩት። እናንተ ለምንድን ነው የምትቀውጡት ምናምን ብሎ ከዛ ፕሬዚዳንቶቹ በጣም ደንግጧል። እንደሰማሁት ለስልጣናቸው ነው የሚደነግጡት። ደግሞ እንዴት ነው እንደዚህ የሚያደርገው? ክልሎችን አፈርሳለሁ፣ ክልል ነው ጠላቴ እንዴት ይላል አብይ አህመድ ብለው ከሶማሌ ክልል ሙስጠፌ ጀምረው እስከ አለሚቱ ጋምቤላ ሁሉም ቀውጥ ያደረጉት እንዴት? ይህማ ወደኛ እየመጣ ነው። ምንድነው ብልጽግና ኃላፊ ብልጽግና ፕሬዚዳንት ይህንንማ ማድረግ የለበትም ብለው ከዛ አረጋግቶ ቆዩ። ምን ደግሞ ብሎ ደግሞ እንደዛ ትንሽ ካረጋጋ በኋላ ሙስጠፌን
አሁን አንተ ምንድን ነው የምታመጣ? እንደዚህ ደረትን ነፍተህ የምታወራ አሁን ሌላ አንተን ወክሎ በአንተ ቦታ ሶማሌ ክልልን የሚገዛ ሰው የለም፣ አይመጣልም፣ አታገኝም ብለህ ነው እንደዚህ እንትን የምትለው ብለው ከሙስጠፌ ጋር ሙስጠፌን የሆነ ብቻ ሙስጠፌ ላይ ትንሽ ይዟል እና ሙስጠፌም እንትኑ ሞቃዲሾ ማለት ጀምሯል። አንድ ሰው እኔ ሞቃዲሾ ነው የሚቀርበኝ ማለት ጀመረ ያለው ከአዲስ አበባ ሞቃዲሾ ይቀድመኝ እንደዛ አይነት እና አብይም ከሙስጠፌ ጋር ካያችሁ አብይ ወደ ስልጣን ከመጣ ሶማሌ ክልል ላይ ሙስጠፌ ብቻ ነው በቃ በግል ደረጃ ይዞ የቆየ። ሲያስቡ የአማራ ክልል ስንት ፕሬዝዳንት ነው ያየው? የአማራ ህዝብ በግድያ በተለያየ በእንትን አብይ ወደ ስልጣን ከመጣ ወዲህ ቁጠሩት። እኔ ቁጥሩ ራሱ 7 8 እንደዚህ አይነት ታሪክ የለም። ያኮ የሚያሳየው የአማራ ህዝብ ምን ውስጥ እንዳለ የሚያሳይ ነገር ነው። ያሳዝናል። እንደ አሽከር የሆነ ሽመልስ አብዲሳ ብቻውን ነው እስከዛሬ ድረስ አይነካም። ኤኒዌይስ ምንድን ነው የሆነው? አብይ እነኚህ ፕሬዝዳንቶቹን እንደፈለገ ስለሚያሽከረክር ይንቃቸዋል። ቁጭ በሉ ተነሱ ይላል፣ ይጫወትባቸዋል እና እንደፈለገ ቴምፕሬቸር እንትን ብሎ እስክሳ ውረዱልኝ ካለ ይወርዳሉ። እና ይሄንን የሆነ ምልክት አሳይቷል። ምልክት ያሳየው አብይ እዚህ ላይ የሚፈልገው ስልጣን ብቻ ነው። ስልጣኑ ላይ ትንሽ አደጋ የሆነውን ነገር ሁሉንም ያፈርሳል። ሰውም ያፈርሳል፣ ህዝብንም ያፈርሳል፣ ክልልም ይቅር የፈለግ ሁሉንም ያፈርሳል። አብይ ለስልጣኑ አደጋ የሆነውን ሁሉ ያፈርሳል። ቁጥር 1 አፍራሽ ነው አብይ፣ ያፈርሳል። ለምን? እሱ የሚያየው የስልጣኑ ጉዳይ ነው ስለዚህ ስለዚህ አብይ ሰብስቦ የሚነግራቸው ከምራቸው ነው ነገራቸው ላይ እሱ ይሄ ነገር ምንድን ነው የሚያመጣ ሰዎቹ ይሄ ክልል መሪዎቹ አክርፎ ይቃወሙኛል ምናምን የሚባለው ነገር አይሰራም። እሱ አሁን ብላይንድሊ ቅዠት ውስጥ ነው ያለ። ለስልጣኑ አደጋ የሆነውን ነገር ራሱ አያውቅም። ጦርነት አሁን የምታዩት ነገር ገፍቶ የኦሮሞ የአማራ የትግራይ ኃይልን አንድ አደረገ። ሲጀመር ያው ኢትዮጵያውያን ተገፍቶ ሳይሆን ተፈላልጎ ነው አንድ መሆን ያለባቸው። እኔ በዚህ ነው ማምኑ። አብይ ስለገፋቸው አብይ እንትን ስላደረገ አይደለም። የኢትዮጵያ ሕዝብ ለውጥን ይፈልጋሉ። ይህንን ለውጥ ደግሞ በትክክል ለመምራት አንድ መሆን ያስፈልጋል። ኢትዮጵያ እኔ እንደዚህ አይነት ፒክቸር በኢቲቪ መተላለፍ መጀመሩ አንደኛ አብይ በጣም እንደፈራ ያሳያል። ሁለተኛ ደግሞ የኢትዮጵያ ጉዳይ ተስፋ አለን፣ ተስፋ ያሳያል። አብይ ተስፋ እየቆረጠ የኢትዮጵያ ሕዝብ ግን ተስፋ እያገኙ መሆኑን የሚያሳይ ነው። አሁን እነዚህ ዘመነ ካሴ፣ ደብረጽዮን እና ጃልመሮ የፈለጉትን በኤአይ አድርጎ ለኢትዮጵያ ሕዝብ ያቅርቡ። ጥፋት ኃይሎች ይበሉ፣ ሶስቱ ሸኔዎች ይበሉ፣ ሸንተም የሚበሉ ችግር የለውም። ብቻ ግን ከዚህ የምንረዳው አብይ አንደኛ ፍራቻ ውስጥ እንደገባ፣ የኢትዮጵያ ሕዝብ ግን ተስፋ እንዳለው። ልዩነቶች አላቸው እነኚህ ኃይሎች፣ አዎ አላቸው፣ የማይካድ ልዩነቶች አላቸው። ግን አገር አላቸው፣ የጋራ የሆነ አገር አላቸው።
የጋራ የሆነ ዜጎች አሉ ኢትዮጵያ ውስጥ እነሱ የሚታገሉላቸው ዜጎች አሉ፣ ምስኪን ዜጎች አሉ። ስለዚህ ሁሉም ፍትህን ይፈልጋሉ፣ ሁሉም ዲሞክራሲን ለኢትዮጵያ ይፈልጋሉ። ሁሉም ኢፍትሐዊነት፣ ጦርነትን አይፈልጉም። ጦርነትን ለማስቆም ነው እየተዋጉት እንጂ ጦርነትን ፈልጎ አይደለም። እነኚህ ልጆች ኦሮሚያ ውስጥም አማራ ክልል ውስጥም ጫካ የገቡት እኮ ከትምህርት ቤት ነው አይደል? እንደ አብዛኛው ወደ ጫካ የገባው ምን የጦርነት ሱስ አላቸው ህዝብ ነን እንዴ? አይደለም። ሰላም ወዳዱ ህዝብ ነው የኢትዮጵያ ህዝብ። ግን ተቸግሮ ተገፍቶ ነው ጫካ የገቡት። ስለዚህ ጥያቄያቸው እኮ በነገራችን ላይ ቁጭ ብሎ ከተነጋገሩ እኮ ተመሳሳይ ጥያቄ ነው። እንደው ምንም እኮ ዝም ብሎ በአይዲዮሎጂ ምናምን ተብሎ በቃ እንትን ያደርጋሉ እንጂ እስቲ ፍርጥርጡን አውጥተህ ቁጭ ብለህ ከተነጋገርክ ብዙ የሚለያይ ኃይል አይደለም። ብዙ የሚለያይ አይደለም። አሁን አብይ ምንድን ነው ብለው የኦሮሞን ኃይል ገንጣ ይላል፣ የአማራውን ኃይል ደግሞ ጨፍላቂ ምናምኑ ጠቅላይ ምንድን ነው። ህዋትን ደግሞ ያው እሱ ችግር የለውም። የህዋት ችግር እናውቋለን። አብይ አይነግረንም። እሱ የህዋት ተላላኪ ስለነበር አብይ አንሰማም። እኛው ራሳችን እናውቃለን ህዋትን። ዛሬ የትግራይ ህዝብ ምን ውስጥ እንዳለ ስለሚናቅ የትግራይ ህዝብ ከህዋት ጋር ቆሞ እየታገለ ነው። ስለዚህ ማንኛውም ኃይል ከህዋት ጋር መስራቱ አይቀርም ማለት ነው። ያ ከአብይ የበለጠ እናውቃለን ማለት ነው። አብይ ምንድን ነው ያለ? አንድ ቪዲዮ አለኝ ውስጥ ዛሬ ልጠቅልል የሚለውም ኢትዮጵያን አላወቃትም፣ ልገንጠል የሚለውም ኢትዮጵያን አላወቃትም። መገንጠልም መጠቅለልም አይሰራ። መስማማት፣ በትብብር ሁሉም ያለውን ሀብት እያወጣ እንዲለማ አድርጎ መኖር ብቻ ነው የሚያዋጣው። እናስ ታዲያስ ይኸው አሁን እናንተ የምታሳዩት በቴሌቪዥን መስኮታችሁ ተስማምቱ። በቃ መገንጠልም የለም መጠቅለልም የለም። አየን እኮ በቴሌቪዥን ዘመነ ካሴና ጃልመሮ እና ደብረጽዮን በመስኮት በቴሌቪዥናችሁ የምታሳዩት ተቃቅፎ አየን እኮ። ስለዚህ ለመገንጠል የሚሄድ ሰው የለም፣ መጠቅለልም የሚፈልግ ሰው የለም ማለት ነው። ነገራችን እኮ በቃ ይሄ እኮ ግልጽ ነው። አሁን አብይ እዚህ ላይ የአማራውን ኃይል እንትን ካራክተር ሰጥቶ ጠቅላይ ለመጠቅለል እንትን ያለ ለመጨፍለቅ ነው የሚፈልጉት ይላል። ኦሮሞን ደግሞ ገንጣይ ነው እሱ አጥፊ ነው ምናምን አገር አጥፊ ይላል። አገር አጥፊ እና ጠቅላይ የሚባለው ራሱ አብይ ነው። ራሱ አብይ ገንጣይም እሱ ነው፣ ጨፍላቂ ጠቅላይም ራሱ አብይ አህመድ ነው። እና የሱ አሰራር ነው እንጂ የኦሮሞ ህዝብና የኦሮሞ ነፃነት ሰራዊት የሚታገሉት ግልጽ የሆነ ለእኩልነት ለነፃነት ከሌሎቹ ኢትዮጵያውያን ጋር በሰላም መኖር የሚፈልግ ህዝብ ነው። አውቆ ካራክተር ይሰጣል። የአማራ ህዝብም ልክ እንደ ወንድሞቹ መኖር ይፈልጋል። እጠቀልላለሁ ብሎ አማራ እንደዚህ የት አለ? አቅርብ እስቲ። የለም። እኛ የምናውቀው ህዝብ እኛ የምናውቀው ኢትዮጵያ ውስጥ የትኛውም ህዝብ አብሮ መኖር ይፈልጋል። በሰላም በእኩልነት በነፃነት በፍትህ አብሮ መኖር ይፈልጋል። ፍቅርን ይፈልጋል። ህዝብ መጨፍለቅ የሚፈልግ አብይ አህመድ ነው። እንደዚህ ከፋፍሎ የሚገዛ አብይ አህመድ ነው። ዘርፎ የሚገዛ አብይ አህመድ ነው። እና እከሌ እንደዚህ ነው፣ እከሌ ደግሞ እንደዚህ ነው፣ ስለዚህ እኔን ምረጡኝ ይላል። ከስሩ ደግሞ ገንጣይ ሰው፣ ገንጣዮችን የሚያደራጅ ሰው፣
ጨፍላቂ ንግግሮችን የሚያደርጉ ሰዎችን አደራጅቶ በየቦታ የሚያሰማራው ማን ነው? አብይ ራሱ ነው። እስቲ ኦሮሞን የሚሰድቡ ሰዎችን ባክግራውንዳችሁን ሂዱት ይዩት፣ የአብይ ሰዎች ናቸው። አማራውን የሚሰድቡት በየቀኑ ሂዱና ቼክ አድርጉ። ሂዶ ወደ አብይ ስርዓት ይገባል። ይሄ ይውላችሁ መንግስት መዋቅር የማይሳተፍ ነገር የለም። እሱ ነው የሚሳተፈው። የሚያጋጨው የራሱ የደህንነት መዋቅር ነው። ይህንን ደግሞ በሚገባ አውቃለሁ። በኢህአዴግ ዘመንም በወያኔ የሚባለው ዘመንም በአብይ አህመድ ዘመንም ህዝብ ለህዝብ እንደዚህ ግንጥያ ምንጥስዮ ጨፍላቂ ተብሎ የለም። ከስሩ ይህንን የሚያደርጉት የስርዓቱ ሰዎች ናቸው። አሁን ብዙ ሰው ከዛ አንዳንዱ እንደ ምሁር ቀርቦ መርዝን ረጭተው የሚሄደው ብታጠኑት ጀርባውን ከመንግስት መዋቅር ጋር ትስስር አለው። መርዙን የሚረጭ ኢትዮጵያውያንን እንደ ጠላት አቅርቦ የሚመለስ የሚከፈል ተከፋይ የሆነ ፕሮፓጋንዲስት አለ። ኦሮሞን ስበርልን ብሎ ኦሮሞን ሰብሯለሁ ብሎ መጀመሪያ ላይ ያወጀው አብይ ራሱ። ከዛ በኋላ ደግሞ የአብይ ሰዎች ኦሮሞን እየሰበረልን ነው እሰየው አጨብጭቡለት ለአብይ ይላል ሚዲያ ላይ ወጥተው። ኦሮሞን ቀጥቅጦ እንደ እንትን 9 ነፍስ ያለውን 7ቱ ላይ ደርሷል፣ 8ቱ ላይ ይደርሳል፣ 9 እልል በሉ የሚለው ሰው ዞሮ የአብይ ተላላኪ ነው። ታገኛላችሁ፣ ፈልጉና ይሁት። ከዚህ ደግሞ አማራን እየጨፈጨፈልን ነው፣ ትግራይን እንትን እያደረገልን ነው፣ ሰባበራቸው፣ ጨፈጨፋቸው፣ እልል በሉ እንደግፍ የሚሉ ሰዎች ሚዲያ ላይ ወጥተው ፈልጉ ይዩት። የአብይ ሰዎች ናቸው። እና አንዳንድ ሰዎች ደግሞ ሳያውቁ እዚህ ወጥመድ ውስጥ የሚገቡ አሉ። ምስኪን የሆኑ ምንም ሳያውቁ አዎ ክሌ ቡድን እኮ ችግር አለበት በቃ አጠቃላይ ብሎ አዎ የክሌ ብሔር እኮ ጸድቶ አይጸዳም የሚል እነሱ እኮ በቃ ብሎ የሚገባው ያ ወጥመድ የስርዓቱ ወጥመድ ነው። የትናንትም እንደዛው የስርዓት ነው ይህንን የሚያራምደው። ዛሬም እንዲህ አይነት ነገር የሚያራምደው የስርዓቱ ሰዎች ናቸው እንጂ ምንም የትኛውም ህዝብ ኢትዮጵያ ውስጥ ሰው አብሮ መኖር ይፈልጋል። አብሮ እድር ያለው ህዝብ ነው። አብሮ የሚኖር ህዝብ፣ አንድ ሃይማኖት ተቋማትን የሚጠቀም ህዝብ፣ አንድ ባህል ኦልሞስት እኮ ኢትዮጵያ ውስጥ ምንም የከሌ ነው የምትለው በጣም ብዙም የለም። አብሮ ነው የሚኖረው ህዝብ እንደዚህ። እና ይሄንን ደግሞ ከፋፍለው የሚያጋጭ ሰውዬ አብይ አህመድ ነው። እክሌ ገንጣይ እክሌ ምናምን ብሎ ደግሞ አሁን እንደዚህ እያለ ራሱ ደግሞ በቃ ታጋይ ሆኖ ይቀርባል። ኖ ወይ እዚህ ላይ የኢትዮጵያ ትንሣኤ እየደረሰ ነው። እኔ በእውነት የኢቲቪዎች አብይ ቁጭ ብሎ ትናንትና ወዲያ የኢትዮጵያ ሸኔዎች አስቸግሩኝ ብሎ ሲያወራ ደስ ነው ያለኝ። የቋንቋውን ተውት፣ አንድ ሆኖ እየመጡብኝ ነው ያለው። እኔ እንደ አንድ ዜጋ አይ ተስፋ አለ፣ ለኢትዮጵያ ተስፋ አለ የሚል ስሜት ነው የተሰማኝ። የተበጣጠሰ ሳይሆን ከጀርባ እንትን መነጋገር ከተጀመረ ከዛ በኋላ ይሄ ስርዓት ዋጋ የሌለው ስርዓት ነው። እዚህ ግባ የሚባል ስርዓት ይሄ ዝም ብሎ ተራ ነው። ይሄ በማወናበድ ቦታ ለቦታ እየቀየረ ይሄ አታላይ የሆነ እንትን መሰረት የሌለው ነው። ስለዚህ ያ ህዝብ ለህዝብ ግንኙነት ሲጀመር ትልልቅ እንደዚህ አይነት ግንኙነቶች ሲጀምሩ የአብይ ስርዓት ያበቃለታል። አሁን ዛሬ ከዚህ ጋር ተያይዞ የሰማሁት መተከል አካባቢ፣ ቤንሻንጉል ጉሙዝ አካባቢ
ዛሬ የብልጽግና ሰራዊት ላይ የደረሰው እንትን ማለት የጉሙዝ ኃይሎችና የፋኖ ኃይል እዛ መተከል አካባቢ ጥምር ኃይል ፈጠሩ። ጥምር ኃይል ፈጥሮ የአማራው የጉሙዝ ዜጎችም እንዳይነኩ ኦሮሞዎችም እንዳይነኩ ብለው እዛ አካባቢ ጥምር የሆነ እየመሰረቱ ዛሬ ውጊያ ተካሂዶ ነበር። እዛ አካባቢ ሁለቱም የጉሙዝና የፋኖ ኃይል አንድ ሆነው የብልጽግናን ሰራዊት አባሮ ከመተከል ሸሽቶ በጣም ተጎድቶ የብልጽግና ሰራዊት ወደ አሶሳ ምናምን እዛ ያገኘሁት መረጃ ያሳያል። ወደ አሶሳ ሸሹ። ይህ ምንድን ነው የሚያሳየው? ከዚህም በፊት ሲነገር የነበረው የአማራ ኃይሉ ጉሙዝን ሊጨርስ ነው፣ ጉሙዝ ደግሞ ኦሮሞ ሊጨርስ ነው፣ ኦሮሞ ደግሞ እንደዚህ ሊያደርግ ነው የሚባል እዛ ጋ አብይ እርስ በርስ ጦርነት ሲፈጥር የነበረው ሙሉ በሙሉ መፍትሄ ያገኘ ማለት ነው። ስለዚህ ጄኑን የሆኑ ኃይሎች እዛ አካባቢ የሚንቀሳቀሱ አንድ ሲሆኑ ይህ ነገር በየቦታ እንትኑ እየሰፋ ይሄዳል ማለት ነው እና የኦሮሞ ነጻነት ሰራዊት ከፋኖ ጋር መናበብ መጀመሩ የሚገርም ነው። ይሄ አብይ ያስቀመጠውን ድንበር ሰብሮ ይህንን መስራት መጀመር ቀላል ነገር አይደለም። እኔ በክልል በአማራ ክልልም በኦሮሚያ ክልልም ይሄ ነገር እንደሚከብድ አውቃለሁ። አያምኑም። ፋኖና የኦሮሞ ነጻነት ሰራዊት አብሮ ይቆማል። ኧረ አይታሰብም ይላሉ። ለምን አይታሰብም? ሁለቱም አንድ ዜጋ አካባቢ ነው የሚንቀሳቀሱት። የህዝብ ለህዝብ ጠላትነት የለም። ኦሮሞን ነፃ አውጥቶ አማራን ነፃ የማይወጣበት ዘመን የለም፣ ቦታም የለም። አማራው ነፃ ወጥቶ ኦሮሞ የሚቆዝምበት ቦታም የለም፣ አይኖርም። ሁሉም ተመሳሳይ ነው። ይሄ ነገር አክሮስ ኢትዮጵያ ነፃ የምትወጣ ሁሉም ነፃ ሲወጣ ነው። አንድ አናሳ ብሔረሰብ እንኳን ነፃ ካልወጣ ነፃ አትወጣም። የጋራ ጉዳይ ነው። ስለዚህ እንዲህ አይነት በመተከል አካባቢ የታዩ ትብብር በየቦታው ይታያሉ። ግልጽ እየሆነ መጥቷል። ለምን? የጋራ ጠላት ብቻም ሳይሆን የጋራ የሆነ ህልም ስላላቸው ጥልቅ ያለው ጉዳይ ነው ያለ። ሰላም ለአንድ ቡድን ብቻ የሚመጣ አይደለም፣ ለሁሉም የሚመጣ ጉዳይ ስለሆነ ነው። እና ከዚህ ጋር እኔ በጣም ተስፋ የሚሰጡ በየቦታዎች እየታዩ ነው። በአብይ ሚዲያም የሚታዩ ተስፋ የሚሰጡ ነው እንጂ ተስፋ የሚከለክሉ አይደለም። እና ሰሞኑን ደቡብ ትግራይ ላይ እየተካሄደ ያለው የድሮን ድብደባ አብይ እዚህ ላይ ድሮን መጠቀም እንደ ትልቅ በቃ የአብይ ጉልበት ድሮንና አየር ብቻ ነው። ድሮንን ይጠቀማል። የድሮን ሙያተኛ ግን የለውም አብይ። ምን ማለት ነው? የአብይን ድሮን ኦፕሬት የሚያደርጉት የውጭ ሀገር ዜጎች ናቸው። እና እነኚህ የውጭ ሀገር ዜጎች ደግሞ ጠላት ማን ነው ወዳጅ ማን ነው የሚለውን አቁ ዝም ብሎ ድሮንን ኦፕሬት እያደረጉ ትምህርት ቤቶችን ይመታሉ፣ ቤተክርስቲያናትን ይመታሉ። አማራ ክልል ውስጥ ቤተክርስቲያን ነው በአብዛኛው የሚመታ፣ ትምህርት ቤት ነው የሚመታ። ኦሮሚያም እንደዚያው። አሁን ትግራይ ላይ ጀመሩት አሁን ትምህርት ቤት ማቃጠል በድሮን እና ምንድን ነው እየሆነ ያለው? ድሮን አለኝ እኔ በድሮን ነው የምዋጋ ይላል አብይ። ለምን? ሰራዊት የአብይ ሰራዊት አይዋጋለትም ከዚህ በኋላ ተዳክሟል። የአብይ ሰራዊት በአፈሻ የመጣ ሰራዊት ይሄ ዝም ብሎ ተልኮ ለአንድ ሰው ግለሰብ ስልጣን ብሎ ህዝብን መጨፍጨፍ ራሱን መሞት አይፈልግም ከዚህ በኋላ።
አሁን በሸረሪና አካባቢ የተማረኩት ከደቡብ እና ከኦሮሚያ ኢንተርቪው ሲደረጉ እኛ ወደ ኦሮሞ ነጻነት ሰራዊት ንግባ፣ ቦታ መስመሩን አሳዩን ይላሉ። አያችሁ፣ በግድ ጊዜ ከወሰድክ ወደ ጦር ሜዳ አንደኛ ይማረካሉ፣ እጅ ይሰጣሉ። ለምንድን ነው የሚሞቱት? አይሞቱም። ከዛ በኋላ ደግሞ አብይን ለማውረድ እዚህ ጋር ውሰዱን እንታገል ይላሉ። ይህ የሚያሳየው አብዛኛው በውስጥም አውቃለሁ ሰዎች ስላሉ ሳይሆን በውስጥም የአብይ ሰራዊት በጣም ተዳክሟል። ጀነራሎቹ ራሱ አንችልም ከዚህ በኋላ እያሉ ነው። ንብራኑ ራሱ በጣም ይንቀጠቀጣሉ። ይሄ ጦርነት በሰፊው ማካሄድ አንችልም እያሉ አሁን ስለዚህ መከላከያ አካባቢ ስለተዳከመ ድሮን ላይ ዲፔንድ ማድረጋቸው አይቀርም። አሁን ጦርነቱ ድሮን ደግሞ የት ቦታ እንዴት እንደሚመጣ ይታወቃል። ዓለም ላይ በድሮንና በአየር ኃይል የተሸነፈ ኃይል የለም። ምናልባት አንዳንድ ተጭኖ የሚሄዱ መኪናዎችን መምታት ትችላለህ በድሮን በአየር ኃይል። ትምህርት ቤቶችን ማቃጠል ትችላለህ። አንዳንድ የመንግስት መስሪያ ቤቶችን ማውደም ትችላለህ። ግን ወሳኙ እግረኛ ነው። ይሄ በሳይንስም በጦር ሳይንስም የተረጋገጠ ጉዳይ ነው። ዛሬ ለምሳሌ አሁን የኢራንና የአሜሪካ ጦርን ብትወስዱ አሜሪካ እንግዲህ የዓለም ግዙፍ የሆነችው የዓለም በሰራዊት በጦር በሀብት ትልቋ ዓለም አገር ነች። ግን በአየር ኃይል ኢራንን ለማዳከም በብዙ እንግዲህ ስንት ወር ወሰደ። ግን እግረኛ ካልገባ ምንም መፍትሄ የለም። እግረኛ ማስገባት ደግሞ ከባድ ነው። ብዙ ህይወቶችን ትገብራለህ። ስለዚህ አሜሪካ ደግሞ ለዜጎቿ በጣም ሲሪየስሊ ስለምታስብ እግረኞችን ማስገባት ምናምን ላይመጣ ይችላል። እርግጠኛ አይደለሁም። ግን እንደ አገር ለዜጎቿ ቅድመ ስለምትሰጥ አሜሪካ ለወታደሮቿ ስለሚታስብ የእግረኞችን ወደዛ ማስገባት ምናምን ላይሞክሩ ይችላሉ። በጣም የሚያስቡ መንግስት መዋቅር ስላለ ማለት ነው። እዚህ ሀገር አንድ ወታደር ስሞት እንዴት እንደሚቀበሉ እንዴት እንደሚያለቅሱ እኛንን የምናውቀው። በጣም ሲሪየስሊ ወታደሮቻቸውን የሚያከብሩ አገር ነው አሜሪካ። አብይ 1 ሚሊዮን ወታደር ሞተ፣ 2 ሚሊዮን ሞተ፣ የእሱ ጉዳይ አይደለም። ወታደር ለመሞት አይደለ እንደ የተፈጠረው ይላል እኮ። ዜጎች ናቸው እኮ ወታደሮች። እና ምን ለማለት ነው? በድሮንና በአየር ኃይል የሚሸነፍ አገርም የለም፣ የሚሸነፍ ሰራዊትም የለም፣ አታሸንፍም። የለም አብይ በድሮንና በአየር ኃይል ምንም አያመጣም። መምታት ይችላል። ወሳኙ እግረኛ ነው ለማለት ነው። እግረኛው ደግሞ የአብይ ሰራዊት የምናውቀው ነገር ነው። ያ ፈርሷል። ስለዚህ አብይ በየጊዜው በፕሮፓጋንዳ ኃይል አለኝ እንደዚህ ያለኝ ብሎ ሚሊሻዎችን ሰብሰብ አድርጎ ወደ ድንበር እያሳየ ምናምን ያደርግ። እሱም እኮ ትግራይን እኮ የሁሉም ክልሎች ሚሊሻ አስገብተው ከኤርትራ ጭምር አየን አይደለ እንደ 40 ተገርፎ ሲወጣ ምን አዲስ ነገር ነው የሚመጣ? አሁን ኤኒዌይስ አብይ ተስፋ የቆረጠ ሰው ነው። ተስፋ ስለቆረጠ ያለው አማራጭ እነኚህ የኦሮሞ የአማራ እና የትግራይ ኃይሎች አንድ እንዳይሆኑ እሱ ላይ ፕሮፓጋንዳ ይሰራል። እሱ ላይ ብዙ ነገር እንትን ያደርጋል። በውስጥ በኩል ደግሞ ተቀባይነት ለማግኘት ዳግም ለመነሳት ሙስና ላይ እንትን እያደረግኩ ነው፣ ሚኒስቴሮችን ላባር ነው እያለ
በጣም ውሸት የሆነ ነገር ያራመደ ነው። በአጠቃላይ ግን አይመስለኝም፣ አብይ የሚሳካለት አይመስለኝም። ግን ይጥራል። የኢትዮጵያ ሕዝብ ግን ወደ አንድነት፣ ወደ መተባበር፣ ወደ መተጋገዝ እየሄደ ነው፣ እየተናበበ ነው። ሚዲያ ላይ የምናወራ አይደለም፣ መሬት ላይ መተከል ላይ ዛሬ የሆነው የተለያዩ ቦታ በቅርብ ጊዜ አናውንስ የሚደረግ በጣም ለአብይ አስደንጋጭ የሆኑ ነገሮች ይከሰታሉ በቅርብ ጊዜ። ይሄ ደግሞ በጣም ተስፋ ይሰጣል ለኢትዮጵያ ሕዝብ። ሁሉም ሰው በበኩሉ የሚችለውን ድጋፍ ማድረግ አለበት ለለውጡ። ያ ሲሆን እነኚህ ነፍሰ ገዳዮች የአብይ የብልጽግና ነፍሰ ገዳዮች ለሕግ ይቀርባሉ። የጊዜ ጉዳይ ነው እንጂ ለሕግ ቀርቦ ፍርዳቸውን ይቀበላሉ በሕግ ሂደት።